ሀገር ማለት ህዝብ እንጂ ካርታ አይደለም። ነገር ግን ዛሬ ካርታው ሲቀደድ ህዝቡም አብሮ እየጠፋ ነው። ጎረቤትህን እንደራስ ውደድ ማለት ጎረቤትህ እንደራሱ ይዘዝ ማለት አይደለም። ዩክሬን ትላንት የአውሮፓ የዳቦ ቅርጫት ዛሬ የሀያላን የጦር መሳሪያ መፈተኛ ላብራቶሪ በመሆን ዞኖች ሲጣሉ የጨፈለቋት ሀገር፣ ምዕራባውያን የተስፋ ዳቦና በሩሲያ የብረት ክንድ መሃል የወደቀችው ዩክሬን ዳግም ወደ ነበረችበት ውበት የመመለሷ ነገር ዛሬ ህልም እየሆነ መጥቷል። ፖለቲከኞች በህዝብ ደም የቼዝ ጨዋታ ሲጫወቱ፣ ሀያላን ሀገራት ደግሞ ዲሞክራሲ በሚል ስም አንድን ሀገር ታሪክ አመድ ሲያደርጉ የጦርነቱ እውነተኛ ገጽታና ከመጋረጃው ጀርባ ያለው ሚስጥር በዚህ ቪዲዮ እንዳንሳለን። አብራችሁን ቆዩ። ዩክሬን ትላንት በፀሐይ የደመቁ የስንዴ ማሳዎች፣ በቴክኖሎጂ የረቀቁ ከተሞችና የጥቁር ባህር እንቁ ነበረች። ነገር ግን የሰው ወርቅ አያደምቅም እንደሚባለው ዩክሬን ራሷን ችላ ከመቆም ይልቅ በምዕራባውያን የተስፋ ዳቦ ተታለለች። ያ የተስፋ ዳቦ ግን ዛሬ የቆራሽ እንጀራ ያንኑ ሊያጠግባት አልቻለም። በምዕራባውያኑ የቃላት ቃል ኪዳንና በሩሲያ የብረት ክንድ መሃል የወደቀችው ሀገር ዳግም ወደ ነበረችበት ውበት የመመለሷ ነገር ዛሬ ለህልም እየራቀ መጥቷል። ከተሞች ፈርሰዋል፣ ትውልድ አልቋል፣ የታሪክ አሻራዎችም በቦምብ ተሰርዘዋል። ሲጀመር ዩክሬን ማለት ለዓለም ስንዴ የምታበላ በቴክኖሎጂ ዘርፍ አውሮፓን የምታስደምም በኬቭ ጎዳናዎች ላይ የጥበብና የሰላም አየር የሚተነፈስባት ሀገር ነበረች። ዩክሬን የተሰጣት መልክዓ ምድራዊ አቀማመጥ ግን ለዛሬው መከራዋ ሰበብ ሆነ። በምስራቅ የሩሲያ ቁጣ፣ በምዕራብ ደግሞ የኔቶ ጉጉት። ከ2022 በፊት ዩክሬን የሶቪየት ህብረት ታላቅ የኢንዱስትሪ ማዕበል ነበረች። የሚሳኤል ቴክኖሎጂ፣ የኒውክሌር ሳይንስና ግዙፍ የብረት ፋብሪካዎች ባለቤት። ነገር ግን ዩክሬን የራሷን የኒውክሌር መሳሪያ ሰላም ይሻላል በሚል የዋህነት ለሩሲያ አሳልፋ ስትሰጥ የዛሬው ውርደት፣ የዛሬው ውድመት በገዛ እጇ ፈረመች። ዓለም የሚያውቃት ዩክሬንን ነው። ከመጋረጃው በስተጀርባ ግን ሌላ ጨዋታ አለ። አንዱ የጦር መሳሪያ ገበያ ናት፣ ለሌላው ደግሞ የደህንነት ቅጠና። በዚህ መሃል ዩክሬን ሀገር መሆኗ ቀርቶ የሀያላን ፉክክር ማሳያ ሜዳ ሆናለች። የሰው ልጅ ህይወት በቁጥር ብቻ ተተምኖ ፖለቲከኞች ስልጣኔንና ኃይሌን አሳየው ብለው በኩራት ይናገራሉ። ጦርነቱ የተነሳው ዲሞክራሲን ለማስፈን ወይም ናዚዎችን ለማጥፋት ብቻ ነው ብለን ካመንን የፖለቲከኞችን እንቆቅልሽ ሽንገላ አልተረዳንም ማለት ነው። የኔቶ መስፋፋት፣ የፑቲን ቀይ መስመርና በምዕራባውያን ተስፋ የነደደው እሳት ዛሬ ዩክሬንን የሁለት ጎራዎች መላላጫ አድርጓታል። ምዕራባውያን ዩክሬንን ኔቶ ውስጥ እናስገባሻለን በሚል ተስፋ ገፍተው ሀያላኑ ትዕዛዝ እንድትቀበል ሲያደርጓት፣ ሩሲያ ደግሞ ድንበሬ ላይ ጠላት አላስቀምጥም ብላ ጦርነቱን እሳት ለኩሳለች። እውነታው ግን ፖለቲከኞች በካርታ ላይ መስመር ሲያሰምሩ፣ ዋጋውን ግን የዩክሬንና የሩሲያ ወጣቶች እየከፈሉት ነው። ዩክሬን የራሷን ሉዓላዊነት በምዕራባውያን ተስፋ ላይ አንጠልጥላ ዛሬ መሄጃ አጥታለች። ምዕራባውያን ዩክሬንን ኔቶ ውስጥ እናስገባሻለን በሚል ተስፋ ገፏት። እሷም ሀያላኑን ትዕዛዝ ስትቀበል መዘዙ እንደዚህ እንደሚከፋ አልጠረጠረችም ነበር። ዛሬ ዩክሬን የራሷን ሉዓላዊነት በምዕራባውያን የተስፋ ዳቦ ላይ አንጠልጥላ መሄጃ አጥታ መሃል መንገድ ላይ ቀርታለች። የሰው ወርቅ አያደምቅም ሲሉ ዛሬ የውጭ እርዳታውም የመሳሪያ ድጋፉም ሀገሪቱን ከፍርስራሽ ልታደጋት አልቻለም። ዛሬ ጦርነቱ በመሳሪያ ብቻ ሳይሆን በሰው ሰራሽ አስተውሎት AI እና ድሮን እየተመራ ነው። ዩክሬንን የዓለም የጦር መሳሪያ መፈተኛ ያደረጓት አሜሪካና አውሮፓ አሮጌ መሳሪያቸውን እያወጡ ቴክኖሎጂያችን ይሰራ ይሆን ብለው ዩክሬን ላይ ይፈትሹባታል። የውጭ ሀገራት ሚና ሀገርን ማዳን ሳይሆን ተቀናቃኛቸውን ሩሲያን በዩክሬን ማዳከም ነው። የውጭ ቅጥረኛ ወታደሮችና የጦር ነጋዴዎች በዩክሬን ምድር ላይ የትርፍ ስሌታቸውን እያሰሉ ዩክሬን ስትፈርስ እነሱ ኪሳቸውን ያሳብጣሉ። ዛሬ ዩክሬን ማሪዮፖል፣ ባክሙት፣ እነዚህ ከተሞች የሲኦል ቅርንጫፍ መስለዋል። ኢኮኖሚው ወድቋል። ዩክሬን ኔቶን ፍለጋ ሄዳ ሁሉም ነገሯን አጥታለች። ዩክሬን ዳግም ወደ ነበረችበት የኢኮኖሚ አቅም ለመመለስ ቢያንስ ከ50 እስከ 80 ዓመታት ሊፈጅባት ይችላል። ምሁራኑም ሀገር ጥለው ወጥተዋል። ይህ የአንድ ሀገር ውድቀት ምልክት ነው። ፖለቲከኞች በስልጣን መንበራቸው ላይ ሆነው እናሸንፋለን ይላሉ። ህዝቡ ግን አስከፊውን የጦርነት ማዕበል ሰለባ ሆኗል። ይህ ጦርነት የዩክሬን ብቻ አይደለም፣ የዓለም ስርዓት መቀየሪያ እንጂ። በሩሲያ ላይ የተጣለው ማዕቀብና የዩክሬን ስንዴ መታገድ ዛሬ ከኢትዮጵያ እስከ አፍሪካ ጫፍ ድረስ የዳቦ ዋጋን ሰቅሎታል።
የህዝብ አመጽ ምክንያት ሆኗል። ኃያላኑ ሲላተሙ ድሃው ሀገር ሁልጊዜም ሰለባ ነው። የዚህ ጦርነት መጨረሻ ድል ሳይሆን ውድመት ነው። አንድ የጦርነት አባባል አለ። ጦርነት ሲነሳ ፖለቲከኞች መሳሪያ ያቀብላሉ፣ ሀብታሞች ገንዘብ ይሰጣሉ፣ ድሆች ግን ለመስዋዕትነት ልጆቻቸውን ያቀርባሉ። ጦርነቱ ሲያበቃ ፖለቲከኞች መሳሪያቸውን ይሰበስባሉ፣ ሀብታሞች በተረፈው ሀብታቸው ይሰራሉ፣ ድሆች ግን ልጆቻቸውን ከጦርነት መሃል በሞትና በአካል ጉዳት ይረከባሉ። የጦርነት አስከፊ ገጽታዬ ነው። ምዕራባውያን ዩክሬን እስከ መጨረሻው የዩክሬን ወታደር ቁጥር ድረስ እንዲዋጉ ይፈልጋሉ። ሩሲያ ደግሞ ከኔ ፍላጎት ውጭ ሰላም የለም ትላለች። መሃል ላይ ያለችው ዩክሬን ግን የባዕድ ሀገር እጅ የገባበት ሰላም እሾህ የበዛበት አልጋ ሆኖባታል። ዛሬ ዓለም እውነተኛ የሰላም ጀግኖችን ትፈልጋለች። ነገር ግን የምናየው ተገላቢጦሹን ነው። መሪዎች ሰላም እያሉ ቦምብ ያዘንባሉ፣ ወንድማማች ነን እያሉ ምርኮኛ ይለዋወጣሉ። ከዩክሬን እስከ ሞስኮ፣ ከቤይሩት እስከ ኢራን፣ ከዋሽንግተን እስከ አረብ ኤሚሬትስ ያለው ገመድ ጉተታ ዓለምን በክብሪት አጠገብ እንዳለ ቤንዚን አድርጓታል። የዩክሬን ታሪክ የሁላችንም ትምህርት ነው። ሀገር የሚጠፋው በጠላት ቦምብ ብቻ ሳይሆን በገዛ መሪዎቿ የሞኝ ቁማርና በባዕዳን ጣልቃ ገብነት ነው። ዛሬ የዩክሬን ቀድሞ ኃያልነቷ ፍርስራሽ መሃል ታሪክ ሆኖ ቀርቷል። ዓለም ደግሞ ቲያትሩን በትዝብት እያየች ነው። እናንተስ ምን ታስባላችሁ? ዩክሬን ተመልሳ ልትቆም ትችላለች ወይስ የኃያላን መጠቀሚያ ሆና ትቀራለች? ከዩክሬን ሌሎች ሀገሮች ምን ሊማሩ ይችላሉ? ሀሳባችሁን ኮሜንት ላይ ጻፉልን። ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። የኢንቶኒ ሚዲያን ሰብስክራይብ በማድረግ ቤተሰብ በመሆን አዳዲስ መረጃዎችን እንዲደርሷችሁ ማድረግ ትችላላችሁ። መልካም ቆይታ።